እኔ ራሴ የብረስት ካንሰር ሰርቫይቨር ነኝ እናቶች የትም ዓለም ሄደው ሳይንከራተቱ በሀገራቸው መሳሪያዎች እየታገዙ የሚያውቁበት ትልቅ ማዕከል ነው ለወዘሪት ማህሌት ግርማ ብንተባበር ትንሽ የህሊና ጸሎት ብናደርግላት ፈቃደኛ ከሆነች Thank God for this moment. Thank God for this good news. I want to thank everybody that prayed for me. I want to just document this moment, how happy I am. I knew God was going to heal me, and I'm just happy that I'm feeling much, much better and gaining back my energy. So I'll be off the injection. I have one more because 6 months. And then I will be just taking my hormonal pill with this Ibrance, the 3-week. ያገናኘን የጡት ካንሰርን በተመለከተ በተለይ ደግሞ ዛሬ የቅዱስ ጳውሎስ ሚሊኒየም ኮሌጅ ላይ አዲስ ምዕራፍ በተለይ የጡት ካንሰር ኢሜጂንግ በማሞግራፍ የተደገፈ እንዲሆን የማስፋፋት ስራውም ላይ ገዛ ተሰጥቶ ነው እንግዲህ እኔም ይሄን አጋጣሚ መጠቀም ፈልጋለሁ አልፋ ጡት ካንሰር ላይ የሚሰራ ማህበር ይሄንን ቅዱስ ጳውሎስን በመደገፍ ሀገራችን ላይ የሚሰጠውን አገልግሎት በተለይ ደግሞ ሴቶች ያው እንደዚህ አይነት የጤና እክል ሲያጋጥም አገልግሎቱን ለማግኘት ብዙ ጣውረድ እንዳለ አሁን ቅርብ ሰዓት የሰማነው በደንብ ብዙ ነገርን የሚገልጽ ነው እንደ ባለሙያም እንዲሁም ደግሞ ህክምናን ፈልጎ የሚመጣ ታካሚ ሆነን ያው ቻሌንጁ በጣም በርካታ ነው ይሄ በሚሆንበት ጊዜ ህክምና መስጫ ተቋሞቻችን በተለያየ ምክንያት የምንፈልገውን አገልግሎት ሙሉ አርገው ላይሰጡን ይችላሉና የዚህ አይነት የጋራ ስራ መተባበር ብዙዎችን ይደግፋል ያግዛል ማለት ነው እንግዲህ ያው የጡት ካንሰር ብዙዎቻችን እናቃለን በያስባለሁኝ ሴቶች ላይ ከሚከሰተው ካንሰር መካከል ግንባር ቀደም ነው ይሄ እንግዲህ በመላው ዓለምም በተመሳሳይ ሁኔታ ነው የሚገለጸው ሴቶችን በተለይ የማህፀን በር ካንሰር አለ የጡት ካንሰር አለ ጡት ካንሰር እንግዲህ ወንድም ሴትንም ያጠቃል ግን የመገኘት እንትኑ በከፍተኛ ሁኔታ ሴቶች ላይ ስለሆነ ብዙ ጊዜ ጎልቶ የሚነሳው የሴቶችን የካንሰር ጤንነት ጋር በተያያዘ ነው ይሄ በሽታ ያው ባለም አቀፍ ደረጃ ግንባር ቀደም ነው ከካንሰር እንግዲህ ወደኛ ሀገር ስንመጣ የጾታ ተዋጽኦ ዲሞግራፊው ወንድም ሴትም ኦልሞስት የተመጣጣነበት ሀገር ነው የዛ እንግዲህ 50% የሚሆነውን የህብረተሰባችንን ክፍል የሚወክሉ ሴቶች ላይ የካንሰር በሽታ ተጋላጭነትን ስናይ የጡት ካንሰር ወደፊት ይመጣል ማለት ነው በቀላሉ ይሄን ካስተማርን በየጊዜው ጡትን በመፈተሽ የሚያሰጋ ነገር የተለየ ነገር ካለ ወደ ጤና ተቋም በመሄድ በባለሙያ በመደገፍ ምርመራዎች ይደረጋሉ በአልትራሳውንድ ይደረጋል እንደዚህ ደግሞ ከፍ ሲል በተለይ እድሜያቸው 40 ዓመትና ከዛ በላይ የሆኑትን በማሞግራፍ የተደገፈ ምርመራ ይደረጋል እንግዲህ ህክምናውም ደግሞ በዛው ልክ የተለያያለ በቀዶ ጥገና የሚሰጣል አሁን ተቋሞቻችን አብዛኞቹን ይሄንን እንግዲህ ካፓሲቲ ብዙም ችግር ያለ አይመስለኝም እየተሻሻለ ያደገበት ያለበት ሁኔታ አለ ሌላው የካንሰር መድኃኒት ነው አንድም እንግዲህ አቅምን የሚፈትን ከአቅርቦትም አንፃር እንዲሁም ከዋጋ አንፃር ከፍተኛ ትኩረትና ድጋፍን የሚፈልግ ነው ምናልባት እንግዲህ ከፌደራል ጤና ሚኒስቴር እንደመጣ ሰው በየአመቱ የፌደራል ጤና ሚኒስቴር እስከ 63% የሚሆነውን ኬሞቴራፒ መድኃኒት ገንዘብ በመመደብ ይሸፍናል ማለት ነው ወጪው ስለዚህ ያው ብዙ የውጭ ምንዛሪ የሚጠይቅ ነገር ነው ነገር ግን ያው የማህበረሰባችንም የኢኮኖሚ ማቀም የተለያዩ ነገሮች የሚታወቁ ስለሆኑ አቅርቦቱም ሌላ ጉዳይ ስለሆነ ይሄንን እገዛ ያደርጋል ምናልባት ሴቶች በጡት ብቻ አይደለም የማህፀን በር ካንሰርም ሌላው ትልቁ ትኩረት የሚፈልግ ነው እዚህም ላይ አገልግሎትን ቢያንስ እንደው በወረዳ አንድ የሚል ነበር እቅዱ አሁን 1450 የሚሆኑ ተቋማት ነፃ ስክሪኒንግ እና ህክምና የሚያገኙበትን አግባብ ተመሻሽቷልና ብዙ መሻሻሎች አሉ በባለፈው አመት ብቻ ከ1.1 ሚሊዮን በላይ ሴቶች ይሄንን አገልግሎት ማግኘት ችለዋልና ጡት ካንሰርም ላይ ከተባበርን ያው ብዙ ነገሮችን እንለውጣለን በተለይ ደግሞ እዚህ ላይ የሳይኮሶሻል ሰፖርት
ህክምናው ብቻ አይደለም ከህክምና በኋላ ረዘም ያለ ህክምና ስለሚፈልግ የስነ ልቦና ድጋፍ እንደዚህ ደግሞ ፒር ግሩፕ የምንለው የታማሚዎች ማህበር ሊኖራል ይገባልና በጣም እርስ በርስ የመተጋገዙ ብዙ ነገር አንዱ ከሌላው የሚማማርበት ሌሎችንም ነገሮች የሚደጋገፍበትንም አቅም የሚፈጥር ነገር ስለሆነ ይበልጥ ሊበረታታ ሊደገፍ ይገባል። ኮሌጃችን ያሳካው በጣም ዘሌተስት የሆነው ማሽን ነው። እሱ ነው 2 ቲሞች አሉን። በዋና ብዙ የሄድንባቸው ርቀቶች ነበሩ ግን አሁን ፋይናሊ ተሳክቶልናል። ለዚህም እናመሰግናለን። ሰፖርት ታረግ ስለመጣችሁ አመሰግናለሁ። አምራችሁ ደምቃችሁ ስላየሁ ደስ ብሎኛል። እናንተም ይሄን ስራ እንዳለው እንድትቀጥሉ ያድሜ ላይ ነን ያለነው ሁላችንምና መስጠት ያስደስታል በተለይ ለሀገር። የአልፋ ብሬስት ካንሰር ሰፖርት ሰርቪስ መስራች ነኝ በዋሽንግተን ዲሲ በቨርጂኒያ ነው። 13 አመቱ ነው። እኔ በዛ የብሬስት ካንሰር ሰርቫይቨር ነኝ። በዛ ጉዳይ ታምሜ በአሜሪካን ሀገር በተደረገልኝ ትሪትመንት ተደስቼ ሁለተኛ ቻንስ ሲሰጠኝ ማስበው የሀገሬን ህዝብ ነው። የኢትዮጵያና የኤርትራ ህዝቦች ልቤ ላይ ነበሩ። ለምን ሀገራችን በጉንፋንም ስንታመም ያለውን ስለማቅ በካንሰር ደግሞ እንዴት ሊሆኑ ነው ብዬ አምላኬን ሁለተኛ ቻንስ ከሰጠኝ አንድ ሴት ነው እረዳለሁ ያልኩት ግን እግዚአብሔር አድሎን እዚህ ደርሰናል። የአልፋ በየአመቱ ነው የእግር ጉዞ የሚያካሂደው ኦክቶበር በአሜሪካን ሀገር የብሬስት ካንሰር ሪኮግኒሽን የሚሆንበት ወር ስለሆነ ኦክቶበር ላይ ሁሌ አዌርነስ እናረጋለን ወክ እናረጋለን። ዶክተር ውባለምና ዶክተር ጋሻው ጳውሎስን እንድንመርጥ ካደረጉት ሰዎች ዋነኞቹ እነሱ ናቸው። ባጠገባችን የሉም። ዶክተር ውባለም ዶክተር ጋሻውም በዚህ ተለይተውናል ግን እነሱ ስለሆኑ ዋናው ለዚህ ኮኔክሽናችን ነፍስ ይማር ማህሌትን እንደ ትንሽ እህቴ ማያት ይሄ አጋጣሚ ነው ያገናኘን ማህሌት ጋር በ2018 ላደረግነው የእግር ጉዞ ከካሊፎርኒያ ድረስ መጣ ከኛ ጋር ብራቮ ካርጋ በዛ ነው ተውቃችን እንደተጠቀሰው እሷ የራሴ ድርጅት ምናምን ምትል አይደለችም ከኛ ጋር ካሊፎርኒያም ተመልሳ ሄዳ ፈንድሬዝ አርጋ ለአልፋ ላከች መጀመሪያ እና በመሃል ኦፍ ኮርስ ተለያየን ማለት የሷም ዓላማ አለ አዌርነስ እንትኑንም ለመርዳት ግን እግዚአብሔር ደግሞ እሷ ስታርፍ ከቤተሰቦቿ ጋር ደግሞ እንድንገናኝ ስላደረገኝ እኔም አሁን እንደ ቤተሰቦቼ ነው የምቆጥራቸው። በእውነት ነው የምላችሁ መልካም ሰዎች ናቸው። በጣም ትልቅ ማንም ሰው ለሞት አይገባም ግን ማህሌት ትልቅ መልካም የነበረች ሴት ግን ደስ የሚለው የማይቆጨው በ40 ዓመቷ ነው የሞተችው ግን የ100 ዓመት የሚሰራውን ሰርታን ሄደችው። የኢትዮጵያ ካንሰር ሶሳይቲ እና ካንሰር አሶሲዬሽን ነው በገንዘብ እርዳታ ያደረግነው። ለኤርትራም ለኦሮታ ሆስፒታል እርዳታ አድርገናል። ከዛ ግን ማሞግራም ማሽን ለምንድነው ማስገባት አለብን የሚለውን ይዘን ተነሳው ግን እንዲከባድ እንደሆነ አላቅም ነበር። እነሱም በሴም ቲም ማለት እነሱ ሲነሱ 35000 ማሽን መስሏቸው ነበር እኛም እንደዛ ነው። ነገር ግን ሁለታችን አንድ ላይ መተባበር እንዴት ኢምፖርታንት እንደሆነ ልነግራችሁ ነው። ይሄንን በህብረተሰባችን ውስጥ ብዙ ማስገባት አለብን። በሁለታችን ተባብረን ባይሆን ኖሮ እዚህ አንደርስም ነበር እና ትብብሩ ለዚህ ለትልቅ ዓላማ አድርሶናል። እንደገና ሁለቱም ደግሞ ላመሰግን እወዳለሁ። አንድን እህት ደግሞ ካንሰር እንዳላት ከነገርን በኋላስ what's next? ስለዚህ ኔክስት ስራ ለእናንተ ነው ተተን የምንሄደው። እኛም ከዛ እናግዛለን ግን ተጀመረ እንጂ ገና ብዙ መሰራት ያለበት ነውና ብዙ ኤክስትራ ማቴሪያል ገና ብዙ ያስፈልጋል። ለእርዳታ እጃችሁን ዘርጉ እላለሁ። አመሰግናለሁ ስላዳመጣችሁኝ። እግዚአብሔርን በሁሉ ስለረዳን እግዚአብሔር አመሰግናለሁ እግዚአብሔርን። ስለዚህ ባለሽበት ቦታ ደስ ይበልሽ ማለትዬ ህልምሽ እውን ሆኗል። ከአልፋ ብሬስት ሴንተር ጋራ ያንቺ ህልም ዛሬ እውን ሆኖልሻልና ባለሽበት ቦታ ደስ እንደሚልሽ ተስፋ እናደርጋለን።
ይህ ፕሮግራም የማሞግራም መሽን ከግዢው ጀምሮ እስከ ዛሬ እስከ ምርቃቱ ድረስ እንዲሳካ ለማድረግ በግልም ሆነ በድርጅት ገንዘባችሁን፣ ሐሳባችሁን፣ ጊዜያችሁን በልግስና ሰጥታችሁ በዚህ መርሃ ግብር ስላበቃችሁ ከፍ ያለ ምስጋና አቀርባለሁ። የማህሌትን ህልም እውን ለማድረግ በከፍተኛ ትጋት፣ ትዕግስትና ጽናት በጣም እጅግ በበረታ ጽናት ውጣ ውረዶችን ተግዳሮቶችን ሁሉ በማለፍ በማሸነፍ ለዚህ ላበቃችሁ ለማህሌት ቤተሰብ እና ለአልፋ ብሬስት ካንሰር ሴንተር ልዩ አድናቆትን አቀርባለሁ። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። እንግዲህ ይዞ በደም ተክቶ የሚሰራው እሱ ነው። እዚህ ትልቅ ማዕከል አለ እንዳልኳችሁ። ስለዚህ እሱን ቶሎ ወደ ስራ አስገብተን ደግሞ ብዙ እናቶችን የምንደርስበት ለሀገራችንም የመጀመሪያ የሆነው የዲያግኖስቲክ ፕሪሲሽንን የሚጨምር ህክምናን የሚጨምር የኒውክሊየር ቴክኖሎጂ ለህክምና የምንጠቀምበት ትልቅ ማዕከል ነው። በእርግጠኝነት እናደርገዋለን ብለን በድፍረት ተነስተናል። እናንተ ደግሞ ታግዙናላችሁ። በአድቮኬሲው በብዙ ነገር ታግዙናላችሁ። እናቶች የትም ዓለም ሄደው ሳይንከራተቱ በሀገራቸው የሚፈልጉትን አሁን ዘመኑ ያፈራውን ህክምናና የጤና ሁኔታቸውን ደግሞ በደንብ ፕሪሲሽን ባለው መሳሪያዎች እየታገዙ የሚያውቁበት ትልቅ ማዕከል ነው። ትልቅ ምልክት የሚሆነው ለሀገር የምናመጣው ማሽን ደግሞ እዚሁ ካረግነው በኋላ ሌሎችም ተቋማት በፕራይቬቱ መስራት ለሚፈልጉት ግብአት የሚያመርት ትልቅ መሳሪያ በቅርቡ ይኖረናል ብለን ኦርደን ተነስተናል። ስለዚህ እናደርገዋለን አይደል? ለዛ እንግዲህ ሰላም ሙሉ ብርሃን ግርማ እባላለሁ። እንግዲህ በዛሬው ቀን እዚህ ሴንት ፖል ሚሌኒየም ሆስፒታል የተገኘሁት በአጋጣሚ ሆኖ የልጄ ማህሌት ግርማና የአልፋ ብሬስት ካንሰር ሰፖርት ሰርቪስስ አላማ ሆኖ ማሞግራም መሽን ስላስገባን ያንን ዴዲኬት ለማድረግ ስለተደረገ ነው በዛሬው ቀን እዚህ የተገኘሁት። እኔ ራሴ የብሬስት ካንሰር ሰርቫይቨር ነኝ እና በአጋጣሚ ሆኖ እኔ ከ24 ዓመቴ ላይ ላምፕ አግኝቼ ነበር። እዚህ ሀገር ስኖር ነርስ ነኝ በህክምና ቦታ ሆኜ ያንን ላምፕ ያገኘሁትን ለሐኪም አሳየው እና የሚገርመው ማህሌትን እርጉዝ ነበርኩ። ማህሌት የምትባል ልጄ አሁን እሷም በብሬስት ካንሰር ያለፈችው ዋናው ፕሮጀክት በሷ ስለሆነ የመጣሁት እሷን መጥቀሴ ነው እና ያን ጊዜ አወጡልኝ። ወጥቶ በሚመረመርበት ጊዜ ኔጋቲቭ ነው። ግን ከዛ በኋላ ሁሉ ጊዜ ውጭም ከሄድኩ በኋላ ምርመራ አደርግ ነበር። በአጋጣሚ ሆኖ 2015 በፈረንጆች ግራጡቴ ላይ ያለ በጣም ትንሽ ነገር አገኙ። ትንሽ ነገር ናት፣ ፒን ፖይንት የሆነችና እሷን ተከታትለው ካንሰር ሆኖ ተገኘ እና በፊት ያወጡልኝ ከቀኝ ጡቴ ነበር። ግን ያንን ባገኙ ጊዜ የሚያስፈልገው ምርመራ ተደረገ፣ ኪሞ ጀመርኩ፣ ኪሞ አለቀ፣ ሁሉንም ነገር እንትናልኩ። ግን በጣም ስለተጠራጠርኩኝ ጄኔቲክ ስተዲ ጠየቅኩኝ። ጄኔቲክ ስተዲ ማለት የዘረመል ጥናት ማለት ነውና ያንን የዘረመል ጥናት ለማድረግ ትንሽ ባክግራውንድ ይፈልጋሉ እነሱ ከኋላ የቤተሰብ ታሪክ። እኛ ደግሞ በአገራችን የቤተሰብ ታሪክ ዶክመንት ሆነ የለንም። ግን ቢሆንም እኔ ሁለት አያቶቼ የነበራቸው ችግር የካንሰር ይመስላል ብዬ በዛ ምክንያት ተፈቀደልኝ፣ ተደረገ። ሲደረግ እኔ ጄኔቲክሊ ፖዚቲቭ ሆንኩኝ። አሁን ለልጆቼ ደግሞ ያው መመርመር አለባቸው። 3 ልጆች ነው ያሉን። የመጀመሪያዋ ማህሌት ግርማ ናት። ዴቦራ ግርማ እና ዮናታን ግርማ ትዊንስ ናቸው። እነሱ ምርመራ ሲያደርጉ ማህሌት ላይ ጄኔቲክ የኔ ጂንስ ተገኘ ማለት ነው። አሁን ማህሌት ደግሞ ቀደም ብሎ ላምፕ አውጥታለች በ17 ዓመት እድሜዋ። ከዛ በኋላ ሁሉ ጊዜ ምርመራ ታረግ ነበር እና አሁን በእኔ በካንሰር በማልፍበት ጊዜ ሁሉ ጊዜ ምን ትላለች? አንቺ ኦፕን ነሽ፣ ለሰው ስለተናገርሽ ግልጽ ስለሆንሽ የአገራችን ሰው መርገም ነው ብሎ አይናገርም፣ ይደብቃል፣ ይፈራል፣ ታመምኩ ብሎም አያቀርብም በማለት ታዘን ስለነበረ አንቺ ኦፕን መሆንሽ ጥሩ ነው፣ ለኛ ትምህርት ሰጠሽን ምናምን ትላለች። ግን በዛ መሃል ከ2 ዓመት በኋላ ማለት ነው በ2017 እሷ ዲያግኖስ ሆነች እና ካንሰር ነበረው የሷ እጢ
በዛ ምክንያት ያው ሕክምና ጀመረች። ሕክምናውን በሙሉ ጨረሰች። በ2 ዓመት ውስጥ ባልሞላ ጊዜ እንደውም ሁሉ ነገር ንጹህ ነው ተብሎ ከአሜሪካን ወደ ኢትዮጵያ መጣችና ማየት አለብኝ ሀገራችን የሚደረገውን ጥቁር አንበሳ ሆስፒታል ሄደች እና ኪሞቴራፒ ወስደው ወይም ደግሞ ሊወስዱ መተው ሬዲዬሽን ቴራፒ ወስደው ውጪ ሜዳ ላይ የሚተኙትን ሰዎች አየችና በኋላ ይሄ እንዴት ነው የሚሆነው? እንዴት ነው መርዳት የምንችለው ያለች ስትል ዓለም ፍሬ ፋውንዴሽን የሚባል ደግሞ አገኘች። ዓለም ፍሬ ፋውንዴሽን ፒንክ ሃውስ የሚባል በአዲስ አበባ ከተማ ውስጥ ያለ ብዙዎቻችሁ ታውቁታላችሁ ይሆናል። የሱን ያቋቋመችው ዶክተር ፍሬህይወት የምትባል ናት። አትላንታ ነው ያለችው። እና እነሱን በቲሸርት በመሸጥ ወይም አንዳንድ ዶኔሽን በማድረግ ዋክ በማድረግ የካንሰር ዋክ መርዳት ጀመረች ማለት ነው። ከዛ ማስተማር አለብኝ ብላ እሷ ከመጀመሪያው ጀምሮ በዩቲዩብ የምታልፍበትን ሁሉ እንትንትል ነበረ፣ ሬከርድ ታረግ ነበረና ዩቲዩብ ላይ ማህሌት ግርማ ተብሎ ማግኘት ይቻላል። እኔ በአጋጣሚ ለምንድነው ምን ያስፈልጋል በምልበት ጊዜ ይሄ ለሌላው ትምህርት ነው፣ የሀገራችን ሰው ግልጽ አይደለም። አሁን ግልጽ መሆን አንቺ አስተምረሽኛል፣ ግን በዛ መቀጠል አለብን፣ ይማሩበታል ትል ስለነበረ በዛ ሁኔታ ነው እንግዲህ ይሄ የተጀመረው። ዶክተር ሙሉቀን ተስፋ ይባላል። በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ ዋና ስራ አስኪያጅ ነኝ። እንግዲህ ዛሬ የተገናኘ ነው የጡት ካንሰር ወር ነው፣ ኦክቶበር ይታወቃል። የተለያዩ ማህበረሰባችን የሚያነቁ ቅድሚያ መከላከሉ ላይ ትኩረት አድርገን የምንሰራበትና ችግሩን ከገጠመ ደግሞ በአፋጣኝ ወደ ሕክምና ተቋማት መጥተው አገልግሎት እንዲያገኙ ስራዎች የምንሰራበት ማህበረሰባችን የምናነቃበት ለዛ ደግሞ ግብአት የሚሆኑ ነገሮችን የምናደርግበት ነው። ዛሬም እንደምታዩት በተቋማችን የካንሰር ታካሚዎች ሙሉ ለሙሉ የዳኑ አሁንም ደግሞ በህመም ላይ ያሉ እና ደግሞ ያንን አድቮኬት የሚያደርጉ በርካታው ከመላው ዓለም የመጡ ከዩኤስኤ ከተለያዩ የዓለም ጫፍ የመጡ እዚህም ያሉ ኢትዮጵያውያን አንድ ላይ ሆነው በጣም ስኬታማ ቀን ያሳለፍንበት ነው። በቅዱስ ጳውሎስ ሆስፒታል እየመጡ አገልግሎቱን ማግኘት እንደሚችሉ በዚሁ ማብሰር እፈልጋለሁ። እሺ፣ ዶክተር ለሚ ይባላለሁ። በቅዱስ ጳውሎስ ሆስፒታል የትምህርትና ሕክምና ሰርቪስ ኮርፖሬት ዳይሬክተር ነኝ። ዛሬ እንግዲህ ያው የኦክቶበር መንዝ ወይ ደግሞ በጥቅምት ወር በእኛ ወር የብረስት ካንሰር የጡት ካንሰር አዌርነስ መንዝ ነው፣ ማስጨበጫ ወር ማለት ነው። ይህን አስመልክቶ እንግዲህ በቅዱስ ጳውሎስ ሆስፒታል የተለያዩ የብረስት ካንሰር ስክሪኒንጎች እየተሰሩ ነው። እስካሁን በአንድ ሳምንት ውስጥ ወደ 500 የሚሆኑ እህቶቻችን እናቶቻችን ታይተዋል። ይሄም የታዩት በፊዚካል ኤግዛሚኔሽን ነው፣ በመዳሰስ እና በአልትራሳውንድ እንደዚሁም በማሞግራፍ ነው። ይሄ እንግዲህ ይህን ወር ኦክቶበር መንዝ ፒንክ መንዝ ወይ ደግሞ ብረስት ካንሰር አዌርነስ መንዝ የሚባለውን አስመልክቶ በቅዱስ ጳውሎስ ሆስፒታል ዛሬ አለ የሚባል ስቴት ኦፍ ዘ አርት የሆነ በዓለም ደረጃም አሉ ከሚባሉ ደረጃውን የጠበቀ የማሞግራፊ ማሽን አስመርቀናል። እንግዲህ ታሞ ከመማቀቅ አስቀድሞ መጠንቀቅ የሚለው መርሆ ይዘን ማሽኑን አስገብተናል። የጳውሎስ ሆስፒታል ሐኪሞች ደግሞ ተዘጋጅተው ይጠብቋቸዋል። እባካችሁ መጥታችሁ ተመርመሩ።